መቀነቷ ለምን ወንዝ ውስጥ ተገኘ? የግል ተበዳይ ወይዘሮ እርጥባን ወልዴ ትባላለች። የተወለደችበት ቀበሌ በአነስተኛ የኑሮ ደረጃ ከሚኖሩ ማህበረሰቦች መካከል ተጠቃሽ በመሆኑ ህይወቷን የምትገፋውን በጉልበት ስራ በምታገኘው የቀን ገቢ ነበር። ሁለቱ ልጆቿ ከተለያዩ አባቶች የተወለዱ ሲሆን አንዱን ልጇን የወለደችው እንደ አካባቢው ወግ ባህል በጋብቻ ሳይሆን በጓደኝነት ይዛው ከነበረው ግለሰብ ነው። ይህም ሊሆን የቻለው የውስጡን በውስጡ አድርጎ ግለሰቡ እወድሻለሁ፣ አፈቅርሻለሁ በማለት በሚያሳየው የፍቅር ስሜት የተነሳ ባደረጉት መግባባት ልጅ ሊወልዱ ችለዋል። ግለሰቡም ቢሆን ከሌላ የወለደው ልጅ ስለነበረው እንደ ልጇ እንድታየው አስተዋውቋት ስለነበር የሁለቱ ግንኙነትም እንደተባለው ሁሉ የእናትና የልጅ ያህል ሆነ እንጂ እንደ እንጀራ እናትና እንደ እንጀራ ልጅ አልነበረም። ይህ መልካም ግንኙነትም ቀጠለ። ከዕለታት በአንድ ቀን ተጠርጣሪው አቶ አባይ ታደገ ከማይወልደው ልጁ ጋር በመሆን ወደ ከተማ በመሄድ መሸታ ቤት በመግባት ሲጠጡ አምሽተው ሲጠናቀቁ የጠጡበትን ገንዘብ ከፍለው ከመሸታ ቤቱ ወጥተው ወደ ቤታቸው በመመለስ ላይ እንዳሉ በመጠጥ ኃይል አለመግባባት ሲፈጠር ድብድብ ይጀምራሉ። አቶ አባይ ታደገ እንዴት ይደፍረኛል በማለት ተበሳጭቶ ወደ ቤቱ በመሄድ ያስቀመጠውን ጠመንጃ ማንሳት መርጦ ስለነበር ልጁም ይገለኛል በማለት ፈርቶ ከአካባቢው መሰወርን ምርጫ አደረገ። ልጁ ከአካባቢው መሰወሩን የተረዳው አቶ አባይ ታደገ አማራጭ በማጣቱ የትኩረት አቅጣጫውን ቀይሮ ምንም የማታውቀው ለፍቶ አደር ድሃ ፍቅረኛው ላይ ያነጣጥራል። ነገር ሲፈልጋት ልጅሽ ስለጠፋ ሄደሽ አምጪው በማለት ነበር በያዘው ጠመንጃ ሰደፍ ደጋግሞ ይመታት። በጉልበት ስራ አልበላም አልጠጣም በማለት ልጅ የምታሳድገው ወላጅነት ከሰውነቷ ላይ ያረፈባትን አረመናዊ ድብደባ መቋቋም አቃታትና ላትመለስ ወደዛኛው ዓለም አሸለበች። ይህ ሲፈጸም የገዳዩ ልጅና የወንድሙ ልጅ ቤት ውስጥ ሆነው ይመለከቱ ነበር። የተፈጸመውን ድርጊት ለአካባቢው እንዳያሰሙ በያዘው ጠመንጃ በማስፈራራት ዝምታን እንዲመርጡ ያደርጋቸዋል። ይህ ግለሰብ እወድሻለሁ፣ አፈቅርሻለሁ እያላት የነበረችው የልጁ እናት መሞቷን ሲያረጋግጥ የወሰደው እርምጃ አስከሬኑን በማዳበሪያ በመጠቅለል ምክንያቱ ባይታወቅም በሰላም ጊዜ አንሶላ ከተጋፈፉበት አልጋ ላይ ለተወሰነ ጊዜ ካስቀመጠ በኋላ ልጁንና የወንድሙን ልጅ አስገድዶ እንዲሸከሙ በማድረግ በአካባቢው በሚታወቀው እርብ ወንዝ ይዘዋት ይሄዳሉ። ከቦታው እንደደረሱ ለማንም እንዳትናገሩ፣ ከተናገራችሁ ገላችኋለሁ በማለት እንዲመለሱ ያደርጋል። መሄዳቸውን ሲያረጋግጥ አስከሬኑን ከተዋል። ደካማዋ ወላጅ እናት በድህነት ቤቷ ያሳደገቻቸውን ልጆች ሳትሰናበት ያመነችው ጓደኛዋ ባዘጋጀላት ሐይቅ ውስጥ መወርወር እጣ ፈንታዋ ሆነ። የእናቷ ልጅ እህቷ ሀገር ሰላም ብላ ለመጠየቅ ቤቷ ስትሄድ ሁሌም ተከፍቶ የምታገኘው የሩህሩህ እህቷ ቤት ተዘግቶ ታገኘዋለች። በአካባቢው ብትጠይቅም አየሁ የሚል አካል ባለመኖሩ ጉዳዩን ፖሊስ ይወቀው በሚል ታሳውቃለች። እንደ አጋጣሚ ሆኖ መረጃው የደረሰው ፖሊስ የደቡብ ጎንደር ዞን ፖሊስ መምሪያ የህዝብ ግንኙነት ኃላፊ ምክትል ኮማንደር ደሳለኝ አበራ በመሆናቸው የተባለውን ነገር ለማጣራት ለቀበሌው ፖሊስ ኦፊሰር ስልክ ይደውላሉ። የቀበሌው ፖሊስም መረጃው ደርሶት ስለነበር እናትና ልጅ በአካባቢው አለመኖራቸውን ይናገራሉ። በመቀጠልም ምክትል ኮማንደሩ ያስተላለፉት መልእክት በአካባቢው የሚጠረጠሩ ግለሰቦችን ይዛችሁ አምጡልኝ የሚል ስለነበር በእሳቸው ፊት አውራሪነት የደሃዋን ደም ለማበስ የፖሊስ ምርመራ ሁሉን ነገር በትኩረት ማየት ይጀምራል። ፖሊስ ባደረገው የካበተ የምርመራ ጥበብ በተያዙ ግለሰቦች ላይ ምርመራ ሲያካሂድ ያን ያስተዋወቃቸው የገዳይ ልጅ የሟች እንጀራ ልጅ የነበረው በጣም ይወዳት ስለነበር ድርጊቱ በአእምሮ እያቃጨለም ቢሲለው እንባውን መቆጣጠር አልቻለምና
በጉንጮቹ ላይ እንባው እንደ ጅረት መውረድ ይጀምራል። ፖሊስ ለያዘው ምርመራ እንደመነሻ ፍንጭ በማግኘቱ ምን ሆነህ ነው የምታለቅሰው? አባትህ እኮ ሁሉንም ነገር ነግሮናል፣ ለምን አንተስ አትነግረንም? ይለዋል። ልጁም ፖሊስ ለጠየቀው ጥያቄ አዎ አባቴ ነው ጠጥቶ መጥቶ የገደላት፣ መጨረሻም እኛን እያስፈራራ አሸክሞ ወንዝ ውስጥ አስገብቷታል በማለት ይናገራል። ይህንን ምላሽ ያገኘው ፖሊስ አብሮ ተሸከመ የተባለውን የወንድሙ ልጅ ሲጠይቅ ተመሳሳይ መልስ ያገኛል። ይህ ሁሉ ሲሆን ግን ዋና ድርጊት ፈጻሚ ግለሰብ ሲጠየቅ እኔ ምንም አላደረኩም፣ ድርጊቱ ተፈጸመ በሚባልበት ቀን ያመሸው ቢሆንም ስመለስ ልጇ ደብድቦኝ ከቤቴ ነው ገብቼ የተኛሁት፣ እኔ ንጹህ ሰው ነኝ፣ ዝም ብላችሁ ነው የምታንገላቱኝ በማለት ነበር የሚመልሰው። ፖሊስ ከደረሰው መረጃ በመነሳት ደካማ ወላጅ እናት አለች ወደ ተባለበት ርብ ወንዝ ወደ 20 ዋናተኛ በመያዝ ገብተው እንዲፈልጉ በተደረገው መሰረት የርብ ወንዝ ዋናተኞች ማሰሳቸውን ቀጠሉ። ቢሆንም ግን ከድካም ውጭ አዲስ ነገር ባለመፈጠሩ ፖሊስ ልጆቹን ውሸታችሁን የምታደክሙን በማለት እየጠየቀ እያለ የሟች አጎት በስጋ አንጀት ተስፋ ሳይቆርጥ ይፈልግ ስለነበር ርብ ወንዝ ውስጥ አንድ ነገር ይዞ ብቅ አለ። ይህም ተወረወረችው እናት ወገቧን አስራ ልጆቿን ለማሳደግ ትታጠቀው የነበረው የወገቧ መቀነት ነበር። መቀነቷን ይዞ የወጣው አጎቷ ከዚህ ውስጥ ሰው አለ በማለት እርግጠኛ ሆኖ ይናገራል። ይህን የተመለከተው የአካባቢው ማህበረሰብ በጣም ይወዳት ስለነበር እየተላቀሰ ዋና የሚችለው እየተወረወረ መግባት ጀመረ። ቢሆንም ግን አሁንም አለ የተባለው ያልታወቀ ነገር ለማውጣት ቀላል ባለመሆኑ ፈተና ገጠማቸው። ከዚህ ቀደም የአካባቢው ማህበረሰብ አምልኮት ስለነበር ርብ ወንዝ ሰይጣን አለ ብሎ ያስባል። ከዚህም በመነሳት የአካባቢው ማህበረሰብ ሰው ሲገባ ውስጥ አለ የተባለው ሰይጣን እንዲለቀው በማሰብ ዘፈን በከበሮ እየመታ ይጨፍርበታል። ጥይት የሚተኮስ እንደነበር ለፖሊስ ይናገራሉ። አሁንም ቢሆን ሰይጣን ይዟት ስለሆነ ዘፈን ይዘፈን ከበሮ የሚመታ በማለት ከዚህ በፊት ሲያደርጉት እንደነበረው ሁሉ ከበሮ ከቤታቸው በማምጣት ዘፈን መዘፈን ይጀምራል። ይተኮስ የተባለው ጥይትም ከፖሊሶች ፊት ለመተኮስ ግድ ሆኖ ተተኮሰ። ይህም ሲሆን ፖሊስ ጥይት መተኮሱ እንዲቆም የጠየቀ ቢሆንም ለጊዜው በየቦታው ተተኮሰ። ርብ ወንዝ ላይ የገባው ዋናተኛም ባህሉን ስለሚያውቅ ማፈላለጉን ቀጠለ። እንዲህ እያለ ለመግፋት የሚከብድ የተጠቀለለ ነገር ማግኘቱን ለተሰበሰበው የአካባቢው ማህበረሰብ አበሰሩ። ከብዙ ድካም በኋላ አገኘን የተባለው የተጠቀለለ ማዳበሪያ እየተገፋ ወንዙ ዳር ደረሰ። የተጠቀለለውን ማዳበሪያ የተመለከተው የአካባቢው ማህበረሰብ እናትና ልጁን ነው በአንድ ማዳበሪያ ጠቅልሎ ያስገባቸው በማለት ሲናገሩ ተሰማ። ምክትል ኮማንደር ደሳለኝ አበራ የሚመሩት የምርመራ ቡድን የተጠቀለለውን ማዳበሪያ እንዲከፍት ሲደረግ እንደተባለው ባይሆንም ሁለት ነገሮች ነበሩ የተገኙት። አንደኛው ስትፈለግ የነበረችው ወላጅ እናት ስትሆን፣ ሁለተኛው ግን ተጠርጣሪው ግለሰብ ሟችን ወንዝ ውስጥ ሲያስገባ ወደ ላይ እንዳትንሳፈፍ በማለት ያስገባው ትልልቅ አለት ድንጋይ ነበር። በቦታው የነበረው የፎገራና የቀበሌው ማህበረሰብ ሁሉ በእንባ ተራጨ። ፖሊስ የመጀመሪያ ፍላጎቱን ያሳካ ቢሆን ሁለተኛው ይህንን አሰቃቂ ተግባር የፈጸመውን ተጠርጣሪ በሕግ አግባብ ማስቀጣት ስለነበር ስለ ጉዳዩ ሲጠየቅ እውነት ብትዘገይም ለፍቶ አዳሪዋን እናት እሱ ገሎ ሐይቅ ውስጥ እንደከተታት ለፖሊስ ቃሉን ሰጠ። ይህንን ቃሉን ፖሊስ ቅድመ ምርመራ ፍርድ ቤት በመውሰድ ተጨማሪ ቃሉን እንዲሰጥ ይደረጋል። ፖሊስ
ግለሰቡ የህግ ውሳኔ እንዲያገኝ ምርመራውን እያከናወነ ባለበት ሰዓት ምስክሮች ቀርበው ቃል ለመስጠት ለጊዜው መገኘት ባለመቻላቸው ውሳኔው የተጓተተ ቢሆንም የደቡብ ጎንደር ከፍተኛ ፍርድ ቤት ሰኔ 13 ቀን 2011 ዓ.ም በዋለ የወንጀል ችሎት ግለሰቡን ያስተምራል በሚል በ18 ዓመት ጽኑ እስራት ሊቀጣ ችሏል። ሹፌሩና ረዳቱ መሐመድ ሙኒር ተወልዶ ባደገበት አካባቢ የልጅነት ጊዜውን ከቤተሰቦቹ ጋር አሳልፏል። እድሜው ከፍ ሲል ደግሞ ራሱን ለማስተዳደር ያልፈነቀለው ድንጋይ የለም። አድካሚ የሆኑ የጉልበት ስራዎችን በመስራት የሚያገኘውን ገንዘብ አጠራቅሞ በሹፍርና ሙያ ለመተዳደር መንጃ ፈቃድ አውጥቶ በአዲስ አበባ ከተማ ውስጥ የታክሲ ስራ መስራት ከጀመረ ሰንበትበት ብሏል። ኑሮውን እንደሚያስበው ለማስኬድ ግን ያቃተው መሐመድ ወደ ጭንቅላቱ አንድ ሐሳብ ደጋግሞ ይመላለስበት ጀምሯል። ምንም እንኳን ወንጀልን ለመፈጸም እንግዳ ቢሆንም በህይወቱ የተሻለና ለሚያስበው የኑሮ ደረጃ ከዚህ የቀና ሐሳብ እንደማይኖር አምኗል። ያገለገሉ መኪኖችን እየገዛ አትርፎ ከሚሸጥ እስማኤል ነጂብ ከተባለ ግለሰብ ጋር ተዋውቋል። በየትኛውም አጋጣሚ መኪና ካመጣ ያለምንም የቀን ቀጠሮ ገንዘቡን እንደሚሰጠው ይነግረዋል። መሐመድም መኪና በቅርቡ እንደሚያመጣለት ነግሮት ይለየዋል። የመኪና ስርቆት ወንጀሉን ለመፈጸም ብቻውን ማድረግ እንደማይችል ያወቀው መሐመድ ሐሳቤን ተቀብሎ ይረዳኛል ያለውን ታናሽ ወንድሙን አሚር ሙኒር ምን እንዳሰበና ይህንን ድርጊት ከፈጸምን የተሻለ ገንዘብን አግኝተን የራሳችንን ስራ እንሰራለን በማለት የታናሽ ወንድሙን ስሜት ለመቆጣጠር ይሞክራል። ታናሽ ወንድምየውም ለጥቂት ጊዜ ሐሳቡ ጥሩ እንዳልሆነና ሊጎዳቸው እንደሚችል ለመሐመድ ለማስረዳት ቢሞክርም ተቀባይነት አላገኘም። ብዙም ሳይቆይ በታላቅ ወንድሙ ሐሳብ ይስማማል። ሌላ ረዳት እንደሚያስፈልጋቸው ተማክረው የአሚር ሙኒር ወዳጅ ሸምሱ ሰኢድን ስላሰቡት ነገር ያስረዱታል። ሸምሱም ያለምንም መወላወል ይህ ስራ እኮ ነው በማለት ሐሳባቸውን ቶሎ ወደ ድርጊት መቀየር እንዳለባቸው ይነግራቸዋል። የሸምሱም በቶሎ መስማማት ያስደሰተው መሐመድ ድርጊቱ የሚፈጸምበትን ቀን ቀጥሮ እንዲዘጋጁ ያደርጋቸዋል። ነሐሴ 14 ቀን 2007 ዓ.ም ከምሽቱ 2 ሰዓት ሲሆን በኮልፌ ቀራኒዮ ክፍለ ከተማ ወረዳ 7 ልዩ ቦታው ቤተል ሆስፒታል ጋራ በጋራ በመሆን ይቆማሉ። ከማለዳ አንስተው የታክሲ ስራ ሲሰሩ የቆዩትንና ኤፍሬም ተሾመ የሚያሽከረክራትን የሰሌዳ ቁጥር ኮድ 3 53978 አዲስ አበባ ነጭ ሚኒባስ ታክሲ ጭና የመጣችውን ሰው በማራገፍ ላይ ሳለች ይመለከቷታል። ላለሙትም ዓላማ ይህች ታክሲ ተመርጣለች፣ መኪናዋ መታለች በማለት መሐመድ ለወንድሙና ጓደኛው ይነግራቸዋል። መኪናዋም የጫነችውን ሰዎች አውርዳ እስክትጨርስ ከጥግ ቆመው ይመለከቷታል። የተሳፋሪዎቹንም ጨርሶ መውረድ ያረጋገጡት ተጠርጣሪዎቹ መኪናዋ ከቦታዋ ሳትነሳ መሐመድ ሮጦ ወደ ታክሲዋ በመምጣት በጠና የታመመ ሰው ከቤት እንደተኛበትና ወደ ቤተል ሆስፒታል ካመጣለት 100 ብር እንደሚሰጠው ቃል ይገባለታል። የወላጅ አባቱን መኪና ሲያሽከረክር የነበረው ኤፍሬም ተሾመ የተባለው ግለሰብ የ14 ዓመት ዕድሜ ያለው ረዳቱን ሰለሞን አድነውን እንስራ ብሎ ጠይቆት ሁለቱም ተስማምተው በሽተኛው ተኝቷል ወደ ተባለው ቤት መንገድ ይጀምራሉ። መሐመድ ከሹፌሩ ጋር ጋቢና በመሆን መንገዱን እየመራ ሁለቱ ተጠርጣሪዎች ደግሞ ከትንሹ ረዳት ጋር ከሹፌሩ ኋላ ካሉት ወንበሮች ይቀመጣሉ። ከመንገዱም ወደ ውስጥ ብዙ የጨለማ ሸለቆዎችን ካቋረጡ በኋላ መኪናውን እንዲያቆም ያደርጉታል። ሸምሱ ሰኢድ ከፍራሽ ጨርቅ በተገመደ ገመድ የሟች ኤፍሬምን አንገት አጥብቆ ከወንበሩ ጋር ያያይዘዋል። ድምፅ ለማሰማት የሞከረውን ታዳጊውን ረዳት ካጠገቡ የተቀመጠው አሚር ሙኒር በተመሳሳይ ሁኔታ በፍራሽ ገመድ አንቆ ይገድለዋል።
የሁለቱንም ህይወት ማለፍ ካረጋገጡ በኋላ እጅና እግራቸውን በገመድ በማሰር በኋለኛው ወንበሮች ላይ ያስተኟቸዋል። የሹፍርና ልምድ ያለው መሐመድ የመኪናውን መሪ በመያዝ ከከተማ ለመውጣት ጉዞ ይጀምራሉ። ከአዲስ አበባ ከተማ በመውጣት ኦሮሚያ ክልል ውስጥ ገፈርሳ ወንዝ ከሚባለው ቦታ ይደርሳሉ። ጊዜ ሳይወስዱ የሁለቱንም ሟቾች አስክሬን ወደ ወንዙ በመክተት ከቦታው በፍጥነት ለመሰወር ይሞክራሉ። የተሰረቀችውንም ተሽከርካሪ ገዛናል ብለው ወዳሰቡት እስማኤል ወደሚባለው ሰው በዛኑ ቀን ማታ መሐመድ የወንጀል ተጋሪዎቹን በመተው ለብቻው ይሄዳል። እገዛሃለሁ ብሎ ተስፋ የሰጠው ግለሰብ መኪናዋን እንደማይገዛ ይነግረዋል። በትንሽ ገንዘብም ለመደራደር ሲሞክር እንዳልተስማማ ደግሞ ያስረዳዋል። በሁኔታው በመናደድ ሚኒባስ ታክሲዋን በመያዝ ፈረንሳይ ሰፈር ጉራራ ከተባለው ቦታ ደብቋት ከአካባቢው ዞር ይላል። ያለማንም አቤት ባይ ለቀናት የቆመችውን መኪና የታዘቡት የአካባቢው ማህበረሰብ መኪናዋ ነገር እንዳላት በመጠርጠር ለፈረንሳይ ፖሊስ ጣቢያ ያመለክታሉ። ፖሊስም መኪናዋን ማን እንዳቆማት ለማወቅ በቦታው አባላትን በማቆም ለመውሰድ የሚመጣውን ሰው ለማደን ይዘጋጃል። ከእስማኤል ጋር ከስምምነት የደረሰው መሐመድ መኪናዋን ከቆመችበት ቦታ ለማንሳት ሲመጣ መኪናዋ በሌሎች ሰዎች ተከባ ያያታል። ዞር በሉ በማለት ሲጠጋ ፖሊስ በአካባቢው ስለነበር መሐመድን በቁጥጥር ስር ማዋል ችሏል። ከመኪናዋም ጋር በማድረግ ወደ ፖሊስ ጣቢያው እንዲመጡ ይደረጋል። ፖሊስም መሐመድን ወደ ምርመራ ክፍል በማስገባት ስለ መኪናዋ ጥያቄዎችን ያቀርቡለታል። ከብዙ ክርክርና ምርመራ ሂደት በኋላ መኪናዋን ሰርቋት እንደሆነ ያምናል። ከዛም በመቀጠል ፖሊስ ተጠርጣሪውን ግለሰብ በጣቢያው እንዲቆይ በማድረግ የመኪናውን ባለቤትና የሟችን ወላጅ አባት ፈልጎ በማግኘትና ወደ ፖሊስ ጣቢያው በማምጣት ስለጠፋባቸው መኪና እንዲያስረዱ ያደርጋል። የሟች ወላጅ አባት አቶ ተሾመ ልጃቸው ብሎም በስራ የሚረዳው የታክሲው ረዳት ከመኪናው ጋር አብረው መጥፋታቸውንና በአካባቢያቸው ለሚገኝ ፖሊስ ጣቢያ ማመልከታቸውን ያስረዷቸዋል። የምርመራ ቡድኑ ከአቶ ተሾመ የተወሰደውን ቃል መነሻ በማድረግ በመሐመድ ላይ ምርመራው እንዲቀጥል ይደረጋል። ተከሳሹም ግለሰብ ከብዙ የምርመራ ሂደት በኋላ ከግብረ አበሮቹ ጋር በመሆን ሁለቱንም ግለሰቦች መግደላቸውንና በኦሮሚያ ክልል በሚገኘው ገፈርሳ ወንዝ ውስጥ መጨመራቸውን ለፖሊሶቹ ይናገራል። ፖሊስም የወንጀሉን አስከፊነት በመረዳት ባደረገው አቅም ፈታኝ የምርመራ ሂደት ወንጀሉ የተፈጸመው በታናሽ ወንድሙ አሚር ሙኒርና በወንድሙ ጓደኛ ሸምሱ ሰዒድ ትብብር እንደሆነ ይደርስበታል። ፖሊስ የሟቾቹን አስከሬን ከተባለበት ስፍራ ለማውጣት ታዛቢዎችን በመያዝ ከእሳትና ድንገተኛ አደጋ መስሪያ ቤቱ ዋናተኞች ጋር በመሆን አስከሬኖቹን የማፈላለግ ስራ ተሰርቶ የሟች ኤፍሬም ተሾመን አስከሬን በገፈርሳ ወንዝ ውስጥ ከ20 ቀናት ቆይታ በኋላ ማውጣት ተችሏል። በሚቀጥለውም ቀን የትንሹን ረዳት ሰለሞን አድነው አስከሬን በውሃ በስብሶ አግኝተው የማውጣቱን ስራ ይሰራሉ። በመጨረሻም የምርመራ ቡድኑ ወንጀሉን በጋራ መፈጸማቸውን ያመኑት ተከሳሾቹ ላይ የቃልና የሰነድ ማስረጃዎችን በማዋቀርና መዝገብ በማዘጋጀት ክስ እንዲመሰረት ለአቃቢ ሕግ ያቀርባል። የቀረቡትን ማስረጃዎች በማየት አቃቢ ሕግም ክስ ይመሰርታል። የፌዴራሉ ከፍተኛ ፍርድ ቤትም የተከሳሽ መሐመድንና ተባባሪ ጓደኞቹን ጉዳይ ሲመረምር ቆይቶ ሐምሌ 24 ቀን 2011 ዓ.ም ከባድና አሰቃቂ የነፍስ ማጥፋት ወንጀል ጥፋተኝነታቸው ተረጋግጦ በሰጠው ውሳኔ በአንደኛ ተከሳሽ መሐመድ ሙኒር ላይ የዕድሜ ልክ ጽኑ እስራት፣ በሁለተኛና ሶስተኛ ተከሳሾች ላይ ደግሞ የ25 ዓመት ጽኑ እስራት ፈርዶ መዝገቡ ተዘግቷል።